ዋጋው ለምን ቀነሰ ብለን ማወያየት ብንችል ይህንን መረጃ እንግዲህ ህጋዊ ፍቃድ ካላቸው አካላት ባይገኝም ማለትም ከብሮከሮች ወይም ከፓርቲሲፓንት ኢንቨስትመንት ባንኮች ወይም ከካምፓኒዎቹ ይህ ነው የሚባል መረጃ ባይገኝም በዋነኝነት የሚገመተው እንግዲህ ካለፉት ጥቂት ሳምንታት ውስጥ በአጠቃላይ ይሄ ዋጋዎች ካምፓኒዎች መጨመር በአክሲዮን ገበያው ላይ ያለው የህዝብ ፍላጎት እየጨመረ መሄዱ እንደሆነ ይታወቃል። ከዚህ ቀደም አንድ ሁለት ባንኮች ብቻ ሲሳተፉበት የነበረው አዋሽ ባንክ ሲሳተፍና አዋሽ ባንክ ሲጀምር በከፍተኛ ሁኔታ ገበያው መነቃቃት ተፈጥሮ ከፍተኛ ሽያጭ እየተካሄደበት እንደሆነ ይታወሳል። እንዲሁም በመቀጠል ኢትዮ ቴሌኮም ሲሰማራና ገበያውን ላይ ሲቀላቀል ይሄም ከፍተኛ ሞተር በመሆን ገበያውን ያነቃቃበት ሳምንታትን በተከታታይ አሳልፈን ነበረ። እንግዲህ አሁን ላይ አባይም ባንክ ተቀላቅሏል። ሁሉም እንደዚሁ የራሳቸውን ድርሻ በማካሄድ ገበያውን እየመሩት እንደሆነ እና ገበያው ላይ ያለው ዋጋም በተለያየ ጊዜ በሳምንት ውስጥ በተለይ የኢትዮ ቴሌኮም በእድገት ደረጃ የአዋሽ ባንክም ከፍ ባለ ዋጋ ሌሎች ባንኮችም ዋጋቸውና አባይ ባንክ እንደዚሁ አስጠብቀው የተወሰነ ብቻ ማውረድና መጨመር እያካሄዱ የነበረበት ሁኔታ እንደነበር ይታወቃል። ነገር ግን እንግዲህ ካለፉት ብዙ ሳምንታት የዚህ ሳምንት እውነት ለመናገር ካሉት አምስቱ ሶስቱ ማለት 60% በላይ የሆኑት ካምፓኒዎች ዋጋቸው ወደ ኋላ ብለዋል ማለት ነው። ይህም እንግዲህ ምክንያቱ ምንድነው እንዳልኳችሁ ቀደም ብሎ በሚመለከቱ አካላት ይህ ነው ብሎ ባይገለጽ ምናልባት ከትርፍ ጋር የተገናኘ የተለያዩ የአክሲዮን ሽያጮች በመበርከታቸው ግዢዎችም ጥያቄዎችም እንግዲህ የተወሰነ ወቅታዊ ሁኔታ ላይ ተመስርተው በመቀነሳቸው ሊሆን የሚችልበት ሁኔታ አለ። ምንም እንኳን ይሄም ምክንያት ላይሆን ሊሆንም ቢችልም እንዲሁ ደግሞ ቀደም ባሉ ሳምንታት በእያንዳንዱ አክሲዮን ግብይት ላይ የነበረው ግብይት እውነት ለመናገር እውነተኛ ኢንቨስተሮች ናቸውን በቀጥታ የገበያው ስበት ምክንያት ግብይት ላይ ቀርበው ግብይት እያካሄዱ ያሉት ወይንስ እንግዲህ ምናልባት እንግዲህ ከሌላዎች አንዳንድ የአክሲዮን ገበያዎች ላይ ከሚታዩ ባህሪያት መካከል አንዳንድ ነገሮች አሉ። ካምፓኒው በሚያሰማራቸው ወይንም የተለያዩ ኢንተረስት ግሩፖች የአንድን አክሲዮን ዋጋ እንዲጨምር የተለያየ ግዢና ሽያጭን በከፍተኛ ሁኔታ በማጧጧፍ የአጭር ጊዜ ሽያጭ ለማካሄድ በመሞከራቸው ምናልባት የአክሲዮኖች ዋጋ በቀጣይነት እያደገ የመጣበት ሁኔታ ምናልባት ሊኖር ይችላል እና እኚህ ነገሮች እንግዲህ ስለቀሩ ወይም ደግሞ በጊዜያዊነት በመቅረታቸው ምናልባት ሊሆን ይችላል። ይሄ ግን በጣም የራሴ ግምት ነው እንጂ ምንም አይነት ውሳኔ ወይም አክቹዋል አድቫይዝም አይደለም። እና ሌላ እንግዲህ ያም ብለን ምክንያት ብዙ ማቅረብ ብንችልም እውነተኛውን የገበያ ዋጋ መቀነስ ለማብራራት የማይቻልበት ሁኔታ አለ። ምን ፈጠረው ይሄንን ክስተት ምን አመጣው የሚባለው ነገር ማወቅ አይቻልም። ምንም እንኳን ያው ይሄ ግብይት ዋጋ መቀነስ የተለመደ ነው በሀገራችን የአክሲዮን ገበያ ገና በመጀመሪያ ደረጃ ላይ የሚገኝ በመሆኑ ያላወቅነው ነገር ቢሆንም ግን በሌሎች ዓለማትና በሰለጠኑ ገበያዎች ላይ እንኳን ያሉ አክሲዮን ገበያዎች በየቀኑ በጣም ከፍተኛ ኪሳራና ትልቅ ግኝትም እድገትም ውድቀትም የሚያስመዘግቡበት ሁኔታ አለ። ከተለያየ ውሳኔዎችና ሁኔታዎች አንፃር ለምሳሌ በአሜሪካ ያለው የስቶክ ኤክስቼንጅ ኒውዮርክ ስቶክ ኤክስቼንጅ አሜሪካ ውስጥ የኢንተረስት ሬት ሲጨምር ሲቀንስ እንደገና አሜሪካ ከተለያዩ ሀገር ጋር የምታደርገው ንግድ እንቅስቃሴ የተለያዩ ካምፓኒዎች አመታዊ ትርፍ የካምፓኒዎች ላይ እና በአገሪቷ ኢኮኖሚ ላይ ከተለያዩ ሚዲያዎች ላይ የሚደርስ ጫና የተለያዩ አይነት ሀገራዊ ለምሳሌ አሁን በቅርብ ያለው የነዳጅ ዋጋ ሞርን መውጣት መወደድ ጋር ተያይዞ የአክሲዮን ዋጋዎች ይወርዳሉ ይከፍላሉ በተለያየ ምክንያት አለ። ለሀገራችን እንግዲህ ይሄ የመጀመሪያው ሳምንት ሆኗል ማለት ነው። ዋጋው በዚህ ደረጃ ዝቅ ማለቱ እውነት ለመናገር ለሀገራችን ካፒታል ገበያ የመጀመሪያው ስለሆነ ምንም ማለት አይደለም። በቀጣይነት እንግዲህ ካምፓኒዎች በሚቀጥለው ሳምንት በጉጉት ይጠበቃል። ይሄ የዋጋ መቀነስ ይቀጥላል ወይስ እንዲሁ ተለውጦ እድገት ያስመዘግባሉ? እንደተለመደው በተለየ ልናየው የሚገባው በዋነኝነት ዋጋውን የመሰረት አድርጎ ያለው ትልቁ የሀገራችን የግል ባንክ አዋሽ ባንክ አሁንስ ዋጋውን እንደዚሁ ከፍ አድርጎ ይቀጥላል ወይስ ደግሞ እንዴት ነው የሚለው ነገርም ያጓጓል በሚቀጥሉት ሳምንታት። እንዲሁ ደግሞ ኢትዮ ቴሌኮምስ የቴሌ አክሲዮን 1000 ብር እና ከዛ በላይ ያወጣ ይሆን? እሱም በጣም የሚገመት የሚጠበቅ ነው። እንዲሁም ሌሎችም ባንኮች ነው ወጋግንና አባይ ባንክም ዋጋቸውን አስጠብቀውና እንዴት ነው ግብይቱስ በዚህ መልኩ
ቀጥታ ይቀጥላልና ሌሎችም ግብይቱ ላይ እንግዲህ ይቀላቀላሉ ተብሎ የሚጠበቁት ባለፈው ሳምንት መረጃ ከወጣው መካከል ነው አያት ሪል ስቴት እንዲሁም ሲዳ ባንክ ማባ ባንክም እነዚሁም እና ሌሎችም ካምፓኒዎች ሲቀርቡ ገበያው በጣም ይጣጣፋል ተብሎ ይጠበቃል። ነገር ግን ከዚህ ሳምንት የዋጋ መቀነስ አንጻር በሚቀጥለው ሳምንት የሚኖረውም ግብይት ከሰኞ ጀምሮ በጉጉት የሚጠበቅ እንደሆነ ለማወቅ ይቻላል። ነገር ግን የዛሬው መረጃ እንግዲህ ባለፈው ሳምንት ባሉት የኢሲኤክስ ገበያ ካምፓኒዎች አክሲዮን ዋጋ ዝቅ ብሎ ባልተለመደ መልኩ መዝጋቱ ነው። ይህንን መረጃ እንግዲህ ጠቃሚ ነው ብላችሁ ካሰባችሁ ቻናላችንንም ላይክ አርጉ፣ ፎሎ አርጉን እና የተለያየ የፋይናንስ ካፒታል ማርኬት እና ቢዝነስ ኒውስ ዜናዎች እና ትንተናዎች አናሊሲስ እናቀርብላችኋለን። ለዛሬ የቀረበው መረጃ ይሄ ነው። ሰላም።